ሰላም ተመልካቾቻችን እንዴት ከርማችኋል? ሰላም ተመልካቾቻችን እንዴት ናችሁ? ዛሬ ከማሩ ባላገሩ ቤት ውጪ ነው ያለነው። 11 ሰዓት ሆኗል። የዜና ሰዓታችን ደርሷል። ማሩ ከብት እየጠበቀ ነው። ሰዓት ስለደረሰ ግን እኔ ዜናውን ላነብላችሁ ነው። ከዜናዎቹ ጋር ኤደን ታሪኩ ነኝ። አብራችሁ ነው። ቆይ አላሁ ከማናችሁ ወይ እንደምናችሁ እዩስ እህል እየገባኝ ላሚቱ ዜና ሰዓት እኮ ደረሰብኝ። ታዲያ እኮ ደረሰ እኔም እኮ ታያ ይኸው ቀድሞ መምጣትም እኮ ዲጋር የለም 11 ሰዓት ሆነ 11 ሰዓት ጁምዓ ላይ እንገኛለን። ዜና እናቀርባለን። ማሩና ኤደን ይሄና ነኝ ኤደን እየለመደኝ ነው። አሁን ተቤት ወተን ደግሞ ዲያገለዲያገት እንዲሁ እየተጫወን ነው ዜና የምናቀርብላችሁ። ይዘሻል? አዎ ተንቦልቦይ እንግዲህ አንገት ተንቦልቦይ ወደ መጀመሪያው ዜና እናልፍ። እንደዚህ ብለሻል ግን አዎ ስብር ሰዓት ይመጣል እኮ ልይ ዲክ ተሰበሪ ይሄው ትውልድ እንዲህ ትል ደህና ትሰበር ነው ይሄ ነው። ቀጥ ማለት ለማሽላም አልጠቀመም። አዎ አረ ከፍ ያለ ማሽላ አንድም ለወፍ አንድም ለወንጭፍ ይላል ህጉ። ያገረሰው አምሮብሻል። ኧረ ባለ ሽምቃቅ ጫማሽ ባለ ሽምቃቅ ነው። አዎ ዜናውን እናንብብ። ሰዓት ሄደ። ወደ ቀለም ዜና እናልፋለን የሚለው አናልፍም ቢሉሽስ ብዬ እኮ ተይ ቅድም አወጋ አይደለም። ከፍተው እያዳመጡ አናልፍም አይሉም። እናልፋለን ተምታይ አንቺ ማለፍ እኮ መሞን ነው፣ ሞት እኮ ነው። ታዲያ ምን አለፈ ታለ እንትና አለፏል አርፏል። ይሄው ሞን ነው። አሁን ተመልካቾችን እናርፋለን ትታያቸው እርፈት ሞት እንዳይሆን እዩስ ረገኝ አንብቤ አንቺ ምን አሸ እየረብሽ እዩስ እንዲያገባ ነው እህላው ተንሰፍስፋ የሰው እህል ገባ ላሚ በይ ዲክ አሁን ምን ልበላችሁ? እሺ እናልፋለን አትበል አልከኝ። ምን ልበል? ቀጣውን ዜና አቀርብላችኋለሁ። ኤደን ነኝ። የመጀመሪያው ዜና እኮ የመጀመሪያውን ዜና አቀርብላችኋለሁ። ኤደን ነኝ። እሺ የመጀመሪያውን ዜና አቀርብላችኋለሁ። ኤደን ነኝ። እኔንም እኮ ግን ማስተማር አለብሽ እኮ ደግ ኤደን። በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ያሉ በመቶዎች የሚቆጠሩ ተማሪዎች መታመማቸውን ተማሪዎቹ ለቲክቫ ኢትዮጵያ ገልጸዋል። ታሙ ተማሪዎች ናቸው። ጎንደርን በርስቲ ገብተው አመማቸው። አንድ ሁለት ይሆናል። ኧረ አይደሉም። ቆይ ልነግርህ። በግቢው በውሃና በምግብ ብክለት ነው ብለው በጠረጠሩት ምክንያት በርካታ ተማሪዎች መታመማቸውን ሕክምና ላይ ያሉ ተማሪዎች አመልክተዋል። ስማቸው እንዳይጠቀስ የጠየቁት በግቢው ተማሪ መሆናቸውና አሁን በሕክምና ላይ መሆናቸውን የገለጹት ተማሪዎች ግቢው ውስጥ ባለው የሕክምና ተቋም በመቶዎች የሚቆጠሩ ተማሪዎች እየታከሙ መሆኑን ገልጸዋል። እኔም ሕክምና ተማሪዎች ናቸው ወይ የታመሙም ማለት ነው። ሐኪም ይታመማል ማለት ነው። ኧረ ሐኪም አይደል ኢንጂነር ናቸው ተማሪዎቹ። ኢንጂነሪንግ የሚማሩ ናቸው። በምንድን ነው የታመሙት? በውሃ በተበከለ ምግብና ውሃ አንበጅብጀው ሊደፏቸው ነው። ይኸው እኮ እንትን ነው ማለት ነው። ወዴታ ይኖረዋል? አዎ ይኖረዋል። ለምን ምግቡ ተተበከለ ማለት ነው። እንትን ያስምጥሻል እያልሽ ተማሪ ሁላ እንዲያው በቃ ወይ ግን እንትኑ ጉድጓዱ ይሞላል። ተሰልፎ ነው ማለት ነው እኮ የሚገላገለው። አዎ ስለመማቸው። አሁን በርስቲ እንግዲህ የተስተማረ መገኛ ነው አይደለም። ምግብ እስከሚታመም ድረስ ምን ያደርጋሉ ብዬ ነው። ተበክሎ እኮ ነው እኮ እስከሚበከል በርስቲ አሁን ዋና ነው። አንጎል ያለው የተስተማረ ወደፊት ሳቂ ምን አለበት የሚፈጠርበት አይደለም። አሁን እንዴት የሚበከል ምን ያርጉ? አሁን በሌላ ባይችሉ
አቅዘል ሊገሏቸው ነው ማለት ነው። እጂ አሁን ወደዚህ ነው እንመለስ። ኧረ ተንቦልቦ አንገት ለተሻለ ሕክምናም ወደ ጎንደር ዩኒቨርሲቲ ሪፈራል ሆስፒታል የተላኩ እንዳሉም ተማሪዎቹ ተናግረዋል። ታቅም በላይ ሆኖ ማለት ነው። ሊፈር ማለት ነው። ሊፈር አድርጓቸዋል ማለት ነው። ታቅም በላይ ስለሆኑ በጣም እንትን አልቧቸዋል ማለት ነው። ያ አሁን ላይ ወሬዛ መድኃኒት ደህና ነበር። ምንድነው ወሬዛ? የወሬዛ መድኃኒት አለ ስር ያን ስር ትገነጢና ትዋውጭና እንዲህ ልክ ዛረክሽው እየሟሟ ወደ ሆድሽ ይገባ የለ ድርቅ ወዲያው። ግን ያ ሁላ ተማሪ አሁን እኔ በዲ እንግዲህ ያን ሁላ ተማሪ አንድ ስር ይዤ አስነክሰው ነበር። ይበልያ ጋር ያስመው አስነክሰው ነበር። ስር ነው ዋናው እንትን ነው ወሬዛ ነው። ወሬዛ መድኃኒት ነው። የወሬዛ ኧረ አሁን ቢያምሽ አንቺን አስይዝሻለሁ አስነክስሻለሁ። ብለሽ ትነክሽ ወዲያው ጤጥ እንትኖቹ ቫይረሶቹ ቫይረስ ኧረ ቫይረስ አይነካውም እኮ ወሬዛ መድኃኒት የወሬዛ ቢያጠጧቸው ብለሽ ንገሪ። ሂድና አንተ አጠጣቸው። እያዩ እኮ ይሆናል። ወሬዛ ነው ምግብ ላይ ሆን ይችላል። የወሬዛ መድኃኒት ጠጡበት፣ ስር ንከሱበት። እንደዚህ ሕክምናውንም አብረን እኮ ነው እኮ ከሚያልቁብን መቼም ብንነግራቸው ይሻላል። እሺ አሁን ላምብል ደግ ተንቦልቦል የትኩሳት የተቅማጥና እጅግን የመቆረጣጠም ምልክት እንዳለው የሚናገሩ ታካሚዎች ወደ ሕክምና አለው ብዬሻለሁ እኮ እልበት ይኖረዋል ነው የምልሽ። እንዲያው ደህና ልጅ ተስተምሮ ሰው ይሆንልኛል ብላ የሰደደ እናትና አባት ትኩሳት አለጎ ሌላ ሰው እንዳይመስልባት መቼም ደህና አይበርስቲ ምግብ እስከሚበላሽበት ድረስ ቁጭ ብላ ወደ ሕክምና ተቋም የሄዱ ተማሪዎች በሙሉ ታይፎይድ ነው እንደተባሉም ገልጸዋል። እንትንስ ይሄኛው የለውም ምንድን እንታይፈስ የሚለው ታይፎይድ ካለ እኮ እንታይፈስም አብሮ አይ ታይፎይድ ነው ያሉት እነሱ። ታይፎይድ እና እንታይፈስ ይሉታል አሁን ሕክምና ሁለቱንም አብሮ ነው የሚጠው። ወንድማማቾች ናቸው አሉ በሽቶቹ። ይኸው ታይፎይድ የታይፈስ ትልቅ ወንድሙ ነው። አብረው ነው የሚጠሩት። ሕክምና ላይ ትከጂ ለምርመራውም ለየብቻ ነው ሕክምናው፣ መድኃኒቱም ደግሞ ለየብቻ ነው የሚሰጥሽ ሕክምና። ይሄ ግን ታይፎይድ ነው የተገኘባቸው። ብቻውን አይሆንም አለ እንትን ብለው ነው ደብቀው ነው አለ። እሺ አሁን ላምብ ደግ የኢንጂነሪንግ ተማሪዎች ብቻ በሚማሩበት በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት የተማሪዎች ህብረት ፕሬዝዳንት የሆኑ ተማሪ ተመስገን ችግሩ መከሰቱና እርሱም ጨምሮ በርከት ያሉ ተማሪዎች መታመማቸውን ገልጸዋል። ገብሬ አማን ሆይ አይው እንትን እያለ አታዩ እንትን እያለ አራ የተቆሎ ተማሪ ነው ይው ገብሬ ምን እያደረገ ነው? ድምጡን አልሰማሽም? ትስረቀረቅ እንትን እያጠና ነው። ምን እያጠና? መጽሐፍ እንደዚህ የእንትን የሃይማኖት ቅዳሴ እየተማረ ነው። ገብርዋ ደግ ሂጂ አማን ነው። ደህና ነኝ። ሰላምታት ያቀርብ እኮ መመለስ አለብኝ። አሁን ዜና እያቀረብን ደግ ንጂ ተንበልበይ አንገ ተማሪ ተመስገን ችግሩ መከሰቱና እርሱም ጨምሮ በርከት ያሉ ተማሪዎች መታመማቸውን ገልጸው ችግሩ ከውሃው ነው በመባሉ በታንከር ውስጥ ያለው ውሃ ተቀይሮ በኬሚካል በታከመ ውሃ መቀየሩን ተናግሯል። አይ ውሃ የኛ ምንጭ አሁን ምንጭቷል ያሳይችሻለሁ። አሁን እንስራ ይዘሽ ትቀጃለሽ። አይዞሽ አሁን ምንጭቱ ተበክላለች። ተው ሀጠጡ ይላል እንትን ጤና እኛሳ እንጠጣለን። ደህና አሞቹት የለም ወይት እንዲህ እንደው መቼ ወይ ታላጠናገረሽ ወይ ታላጣፈረሽ በስተቀረ ይሄ ወዴታ የሚለው ነገር እኛ ዘንድ የለም። አከበረ እኮ ንጹህ ነው እኮ። አሁን ነው እንግዲህ ጥቂት እንግዲህ እንትኑም እየሰፋ የከተማውም የገጠሩም ሲደባለቅ ጥቂት እንትን አለ። ይሄ ደገኝ አረ እንደው አንተ ይተው ባለ ሽምቃቅ ናት። ደህና ልብሰሻ ወታደር ነሽ ግን አንቺ አይደለም። ውትድርና አይደሻል 92 አረ አልሄድኩም።
እንደዚህ ያለ ምን አስለበሰሽ ብዬ ነው። ዜና ተንግዲህ አንገት ወደ ቀጣይ ዜና እናልፋለን። አዎ ቀጣይ ዜና አለ። ዝንቡ አስቸገረኝ። እሺ ወይ አንዲት እሺ ነይ ሂጅ። ከአዲስ ፍቅረኛዋ ጋር ለመኖር የባሏን ኩላሊት ያሸጠችውን እንዳዊት። ቆይ አሁን ጎንደሩና በቃነን። አዎ ታንነጋገርበት። ምን እንነጋገርበት? ወይኔ ነው ሰዱኝና ወሬዛውን ደግ መቼም ተንቦልቦይና አይ ጎንደር አንዱ አንተ የተዋታ ቋርጣይ ላምብበት። በርስቲው ነው እኮ አሁን እኮ በርስቲው ነው ያልሽው። ይሄ ሌላው እኮ አይደል። በርስቲው ውሃ እንትን አለበት ተበከለበት። ምግቡም ተበከለበት። ምንድነው ግን በርስቲ ምንድነው የተስተማረ ያለበት ተበክሎ ተታመመ። ያው ገበሬሳ አለው አተላይ እናንተ ሞቹ ያቀም ወግጭ የለም ውሃ ተቀደም እኮ አይወልድም። አሁን ውሃ ወለድ ያልሽው አይወልድም እኮ የሚወልደው ሰው ነው። እሱማ አንቺ አሁን ውሃ ወለድ ያልሽው አይወልድም። ውሃና ምግብ አይወልድም። ሻውን ይኛው ዜና ለምብባት ሰው አህያ ፈረስ ይወልዳል። የባሏን ኩላሊት አግባብታ ያሸጠችውን ዳዊት ከሽያጩ የተገኘውን $11,000 በላይ የሚገመት ገንዘብ ይዛ ከአዲስ ፍቅረኛዋ ጋር ጎጆ ቀልሳለች። የባሏ ምንድን ኩላሊቱ ምን አስደረገው? ሸጠችው። ምን ልታረግ? ለሌላ ጓዷ ጋር በሸነና ለማለት ቸበርቻቻ ሊሉ ወንድ ልጅ ያለብህ አበሳ እኮ ከባድ ነው። ጅሌ እመዋ ወንድ ልጅ ከባድ እንዴት? ወንድ ልጅ ሞኝ ነው። አሁን እንዴት አድርጋ ወጣይበት? ሰርቀው አይደለም እንደዛ አድርጋ አይደለም ዛሬ ለለ ወይ ዝንቦቹ እሺ ጭራ ይዘሽ ቁጭ ማለት እንዴት አድርጋ ነው? እንዴት አድርጋ ነው? ቆይ ልጨርስልህ ዜናውን። አጋምሾ እንዳይወጋሽ። እሺ በልኝ አስቸገሩ። እሺ በምዕራብ ቤንጋላ ሳንካሬ በተባለች ከተማ ነዋሪ የሆነችው እንስት ባሏ የአካል ክፍሉን እንዲሸጥ አስቲረፍ ያሳመነችው የሴት ልጃችን የትምህርት ወጪ ለመሸፈንና ለትዳር እድሜዋ ሲደርስ ለጥሎሽ የሚሆን ገንዘብ እንዳይቸግረን በሚል ነው። ሲስቴም ነው ማለት ነው። ግባብቶ ይሄ እንግዲህ አንዱ የጉቦ ሲስቴም ነው። ሴት የላከው ጅብ አይፈራም። ለልጃችን መዳሪያ ትትለው ሀያ ኩላሊቴን ብሎ ሸጠ። ጊቪንግ አለ ማለት ጊቪንግ ታውቃለህ? ጊቪንግ ምንድን ነው? መስጠት። ጊቪንግ አለ እኔ ታወክ ጊቪንግ ኧረ እንግሊዛ እዛ ላይ ነው እየተውኩ ሰው እንዲያላስቸግር እየተውኩ ነው። ይሄን ማውጋት ጊቪንግ ኦኬ ሊፖርት ኢንተረስታንት ጎበዝ ታውቃለህ በደንብ አውቃለሁ። እሺ ጨርሰናል። ደግ ጨርሽ አብቂ። ባል መጀመሪያ ላይ የሚስቱን አንድ ኩላሊትን ሸጠ ችግራችን ለፍ የሚለው ሀሳብ በፍጹም እንደማይቀበል ቢገልጽም የወራት ውትወታዋ አቋሙን እንዲለውጥ አድርጎታልም ታብሏል። ጨቀጨቀችው። ተቃጠለ የኔና ተቃጠለ ተምንገበገብ አለ ማለት ነው። ሰጥቼ ይውጣልኝ ብሎ አውጣለ። እኔና ተንቸለቸለና ሴሊ አሁን ወደ መጨረሻው ደህናም አለኝ ደህና ሴትም አለኝ ለባሏ ደህና አንዷ ደግሞ ሴሊ ማለት እኮ እንትን ላይ የተንጨፈጨፈ እንትን ማለት ነው። ምንድን ጋለ ብረት ምጣድ ላይ የሚቆላ ቡን ታውቂያለሽ ወይ? ቡኑ ነው ሲያመጣሉ ታንጨቀጭቋለች እንዴ ወንዱ ቸፍ አሮጊ ወንድ ምን ያለ ኩላሊቱን ሰጥቶ ለሌላ መባያ ሆነ እያልሽኝ እንዴ ሞኙ ወንድ። እሺ አሁን ወደ መጨረሻው ዜና ነው። ወይ መጨረሻ እኔማ ነበር አለኝ ነግረኝ አለኝ። እሺ አለኝ ቆይ አለኝ እንደው ዝንቦች አስቸገሩ አለኝ። እሺ ባያቸው አለኝ። እኔም ጉድ የሆነ ዜና አለኝ።
ቬሪ ጉድ ኧረ ቬሪ ጉድ አመልካቾች ቬሪ ጉድ የሆነ ዜና አለኝ። አየሽ ቬሪ ጉድ አወቅሽ? ቬሪ ጉድ ቬሪ ጉድ የሆነ ዜና አለኝ አመልካቾች። የኔሳ እ የኔ አይደለም እንዴ? ያንቺ ጉድ ነው ያበሻው ጉድ። እሺ ቀጥል። ጉድ የሚለው ያበሻው ማለት ነው። የፈረንጁ ጉድ ታሽ አንደኛ ማለት ነው። ያበሻው ጉድ ግን ጉደኛ ነው ማለት ነው። ሀያ ኢትዮጵያ ላይ ነን እንግዲህ። እስኪ ብትወት ፈልገው አንዴ አንቺ እንዴት ይላል? እንደዚህ ቀራጭ እንኳን ሊወጋ ቢመጣ ሊነካይ ቢመጣ እንደዚህ በእስክርቢቶ ከላከለዋለሁ። የኢትዮጵያ ግዳፍ ወይም ኢትዮ ኤድ ሊቋቋም ነው ተባለ። ምንድን ነው ኤድ? ኢትዮ ኤድ ነው እንዴ? ኤድ እሺ ኢትዮ ኤድ አወኩት ኤዲያ ማለት ነው። ኢትዮ ኤድ ሊቋቋም ነው ተባለ። ኢትዮጵያ ለሚያጋጥሟት አደጋዎች ሁሉ በራስ አቅም ምላሽ ለመስጠት በየአመቱ የበጀቱን 3% ከህዝቡ እንዲሰበሰብ መክራለች። ኢትዮጵያ ማለት ነው ምክር። ይሄ ገንዘብ ኢትዮጵያ ተራሷ አልፋ ጎረቤት ሀገሮችንም እንጂ ጎረቤት ሀገሮች አራም በቦታው የቀንቧል ጎረቤት ሀገሮችም ትጎልባቸው እርዳታ ለመስጠትና ለማቅረብ ይውላል ትሉ እኔ ደንቆኛል። ሌላ እርዳታ ልትሰጥ ነው ለሌላ ሀገርም አሁን እኛ ትንጠግም ይትረፈረፈን ጥጋብ ይሄን ደረታችንን ፍት አድርጎት የበላንበትን ሳህን በእግራችን ዲህ ያረግን መስበር ትንጀምር አሁን ጠግቧል ብላ ደግሞ ለጎረቤት ሀገር አሁን ሰጥ ሸምብባው ደህና እኔ ደስ ብሎኛል እኮ እኔ ደስ ብሎኛል። እሰይ እናቴ ደህና ነው። ተካፍሎ መብላት ደህና ነው፣ ጥሩ ነው። ግን እኛ የሚለው እኛ ጠግበን ለሌላም እንሰጣለን። ይሄንን ገንዘብ አለ አሁን አዳምጪ። እሺ ይሄንን ገንዘብ የመንግስት ሰራተኛው የመንግስት ነው። አስተካክለ በላ ዴክ የመንግስት ሰራተኛው የግል ሰራተኛው የመንግስትና የግል መስሪያ ቤት ወይ ያዋጣታል ተብሏል። መንግስት ሰራተኛው አሁን ደግሞ መዋጮ ለኢትዮጵያ ኤድ ኢትዮ ኤድ ለሚባለው ያዋጣል። መንግስት ሰራተኛውም የግል ሰራተኛውም በእንጂ ቀላል አይደለም። ያን ቢያንስ በይሄን ተጋገዝ ብዬ እኮ ነው። እሺ ታነሱ ያለፈውን ታነሰ ደግሞ ይላል። እሺ ታነሰ ደግሞ ወንድ ዝም ብሎ አየው እኔ ላይ አሁን ሴቶች የሉ ሴት ዝንብ የለም። ሴት ዝንብ ቢኖር እኔ ላይ ነበር የሚያርፈው። ወንድ ዝንብ ስለ ወንድ ዝንብ ጦታውን እኔ አውቀዋለሁ። አጅል ከነሱ ያለፈውን ደግሞ እያንዳንዱ ኢትዮጵያዊ ጨምሮ ያዋጣል እንዲያውቁ ሁሉም ኢትዮጵያዊ አሁን ለማን ለኢትዮጵያ ኤድ ኢትዮጵያ ኤድ ማዋጣት አለበት ይላል አሉ ነው። ይሄ ነው ቬሪ ጉድ ነው ብለው ዘገቡ። ዘገባው ደህና ነው።
ዘጋቢውም እያለቀሰ ነው የሚዘግበው። ራስ መቻል ደህና ነው፣ ግን ቸኮል ቸኮል ነው። አሁን የሚበላው ጠፍቶ ሰው አኩርፎ እየተንከራተተ ዲጋሞች ደግሞ እንዲህ ያለ ፈረንካ አንጣት ይባል ወይ እንደው እነዚህ ዝንቦች ዜናዋ በቃ ጨረስ። አመሰግናለሁ። በኔ አመሰግናለሁ። ቻው እንበላቸው። በይ ተመልካቾች እንግዲህ ለዚህ ሳምንት የነበሩን ዜናዎች እነዚህ ይመስሉ ነበር። እኔም ማሩም ዜና አቅርበንላችኋል። ቀጣይ ሳምንት እስከምንገናኝ እስከ ሳምንት ሰላም ሁኑ። እሰቡበት ለኢትዮጵያ ኤድ መዋጆው እሰቡበት እንል እዚህ ላይ እንዘጋለን።